ናት የምናስተካክልበት መንገድ አይጠፋም። እስኪ ንገረኝ እንዴት? ቆይ ጽናቴን ብትሰማ ምንም ይፈጠር ይመስላል? ጽናትን እንኳን እንዴ ብቻ አይደለም ደጋግሜ ሰብሬያታለሁ እኮ። ጭራሽ ደግሞ አሁን ደግሞ ጽዮነቱን ብትነግራት የምትረዳ አይነት ሴት ነች። በጭራሽ አላደርገው። አንዳንዴ እኮ ማርም ሲበዛ ይመራል። እና ውሸት እኮ ለሷ መንገር ሬት በጥጦ እንደማጠጣት ነው። እና ድጋሜ የሰጠችኝን እምነት ልጣለው? ቆይ እግዚአብሔር ይመስገን ደህና ነኝ። እዚህ አካባቢ ግሪን ኤሪያ አለ እንዴ? ምን ነው አየር መውሰድ ፈልገሽ? እንደዛ በይው አለ። ውጭና ወደ ታች ወረጅ። ስንት ነው? አረ ለመግቢያ ያስከፍሉ። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ያላችሁ ከኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኛልሁኝ። ዛሬም ተወዳጅ የሆነውን ጽናት ድራማ ወደ እናንተ ይዤ መጥቻለሁ። የዛሬ ትዕይንታቸው ምን ይሆን? ጽናት ኩሽና ነበረችና ሰሞኑን ኪራ ምን ሆኖብኝ ነው ከቀልቧ አይደለም እያለች ታንሰላስላለች። የሴተኛ ዳሪ ገጸ ባህሪ የተሰጣት ህሌና ከመጣ ነበረ። የት ሄደሽ ነው? ሳሎን ስመጣ እኮ አጣሁሽ ትላታለች ጽናት። ህሌናም አዎ እኔ እኮ ቤቱን ዞር ብዬ ልየው ብዬ ነው ትላታለች። ወይ ጉድ እያለች ነበረ ዞር ብላ። ምን አልሽ ብላ ብትጠይቅ ጽናት የህሌና ነገር አልተዋጠላትም። ብቻዋን ሆና ያንሰላሰለች ነበር። እች ልጅ ምን እየሆነች ነው? እያበደች ነው? ምን አይነት ሰው ናት እያለች ግራ ገብቷታል። ይሄንማ ብቻዬን አልችለውም ለነምሩ መደወል አለብኝ ብላ ለነሱም ደውላ ነበር። ኪራም መኝታ ቤት ሆኖ ብቻውን እየፈጠረው ነገር ምንም መቀበል አልቻለምና ያንሰላሰለ ነበረ። ህሌና ወደ ክላሱ ገብታ ሚስት ቢጃማ አስጪ ብላትም አልሰጠኛለች ብላ ተነግረዋለች። እሱም በቤቷ የሚያስጠጋችሽ ንጹህ ልብ ስላላት ነው እያላትም ነበረ። እናም ከመኝታ ቤት እንትወጣ ቢያስገድዳትም ህሌና በፍጹም ልትወጣለት አልቻለችም። ጉሮሯን በማነቅም አንቺ ልጅ ውጭልኝ ህይወቴን አመሰቃቀልሽው እያለም ሲጣሉ ነበረ። በሌላ በኩል ጽናት ወደ ነምሩ አምርታለች። ስልክ ስደውላቸው እሷ እንድትመጣ ጋበዟትና እሷ ሄዳ ነበረ። ከሄደች በኋላም የሆነውም ነገር አንድም ሳታስቀር ነገረቻቸው። እነሱም አይዞሽ በርቺ፣ ነገሩን መላመላ እንለዋለን፣ ይህ ነገር እንዴት እንደተፈጠረ አመጣጡስ እንዴት ነው እያሉ ሶስቱ እየተወያዩ ነበረ። ጽናትም መምሩም ያላትን ምክር መክራታለች። አዎ ከዚህ በኋላ በአንድ ጀንበር ስንት አመት የሰራሽው ቤት ሊፈርስ ይችላል። ከዚህ በላይ የተቀበልሽው ነገር በጣም ከባድ እንደሆነ አውቃለሁኝ። ግን ሰው ከዚህ በፊት ብዙ ነገር አሳልፈሻል፣ የማይቻል ነገር የለም እያለች ያላትን ምክር ሁሉ ለግሳታለች። ለገፎ ያልደነገጥሽ ለአጥሚቱም አደነግጭም። ሴት ልጅ በለኛ ናት፣ እንደፈለገ አድርጋ ቤቷን ማስራትም ማፍረስም ትችላለች። ስለዚህ እባክሽን ጠንክሪልኝ ያለች ትመክራታለች። ሰኒም የምግብ ስም ጠራችሁ እኮ ያለቻቸው ነበር። የምግብ ስም ጠርታችሁ እኔን ራበኝ ያለቻቸው ነበር። ፍርፍር ስሪና አብረን እንብላ ቢሏትም እሺ ሰራለሁ ብላ ወደ ኩሽና ልትገባ ስል ኪራ ደወለ። ኪራ ደውሎም ወደ ቤት ሂጂ፣ ልጅቷ ብቻዋን ናት፣ ቤቱ ባዶ ነው ሂጂ ይላታል። እነሱም ተሰብስበው በቃ ይቺ ሴት አትታመንም ማለት ነው፣ ኪራ ተጠረጠራትማ አትታመንም፣ ስለዚህ ልጅቷ ማየት ጓጉተናል እያሉ ተያይዘው ሄደው ነበረ። ህሌናም ከኩሽና ሆና ሰርቂያቸው ሊሄድ ይሆን ቢጃማዋን ልልበስ ይሆን ይህን ልብስ ከለበሱት ብዙ ጊዜ ቆየኝ፣ ለምን ጠባቂና ሰራተኛ የለውም? ይሄ ቤት ትልቅ ቤት ነው፣ ብሰርቀውስ ምን የሚሰረቅ ነገር አለ እያለች ብቻዋን ኩሽና ላይ ቆማ ብዙ ነገር አንሰላሰለች። ቅዱሴና ኪራ ካፌ ተገናኝተው ነበረ። ካፌ ከተገናኙም በኋላ እያወሩም ነበር። እንዴት ከሴተኛ ዳሪ ጋር ጥለኸኝ ትሄዳለህ ይለዋል። የተፈጠረው ሁሉ እንደተፈጠረ ሆኗል፣ ምንም ማድረግ አልችልም። እኔ ዛኔ ይዣችሁ ልሄድ ነበር፣ ግን ስመለስ ሁለታችሁ ተያይዛችሁ የላችሁም ብሎ ቢያስረዳውም ኪራ ሊያዳምጠው አልቻለም። ቅዱሴም ሁሉንም ነገር ጽናት ማወቅ አለባት ይለዋል። ኪራ ደግሞ ሰው ማጣት አንተ ምን እንደሆነ አይገባህም ይለዋል። አንተ ስለ ሰው ማጣት አትጠይቀኝ አትንገረኝ ብሎ ተናደደ። ሰው ማጣት እኮ ባንተ ብቻ አልተጀመረም። ምን ሆነ ነው እንደዚህ የምትሆነው? ሲቀጥል ደግሞ ትናንትና ለምን እንደጠጣሁ እንኳን አልጠየቀኝም ብሎ ጥሎት ብቅ ብሎ ይሄዳል። ኪራም መሃል ላይ ተቀምጦ ወይኔ ጉዴ ይህን ልጅ አስከፋውት ይሆን እያለ ያንሰላሰለም ነበር። መንገድ ለመንገድም እኔ እኮ ተጥፋት አላልፍም፣ እኔ እኮ መጥፎ ሰው ነኝ እያለ ያንሰላሰለ ነበር። ለናሆሚም ደውሎ ከቤት ማረፍ እንደሚፈልግ ቤቱን ቁልፍ እንዲሰጠውም ተናግሮ ነበረ ኪራ አጣብቂኝ ውስጥ ገብቶ መንገድ ለመንገድ መጥፎ ሰው እንደሆነ ራሱን እየወቀሰም ነበረ። በሌላ በኩል ሴቶች ተሰብስበው መጣው ከህሌና ጋር እያወሩም ነበረ። አንቺ ሻህላ ሰሪ ነሽ፣ አንቺ ምንድነሽ እያሉ ትናንትናም ዛሬም ጫት አልቃሙም እያለች ስታወራቸውም ነበረ። ጫትና ሲጋራ ፈልጋ ከሰፈር እንደሌለ የሚበላ ነገርም እንደፈለገች ሁሉን ነገር ብትነግራቸውም እነሱ ግን ነገሩ አላማራቸውምና ምንም ሊረዷት አልቻሉም። ናሆሜም ኪራ ካረፈበት ቤት መጣ። ከቤቱ ነበርና ከፍቶ ገብቶ ምንድነው የተፈጠረ ነገር አለ ወይ ይለዋል። ኪራም አንድም ሳይፈጠር ሁሉንም ነገር ነገረው።
ምንም ሳታስቀር ንገረኝ ይለዋል። ከጽናት ላይ እችት አደረኩባት የተፈጠረው እንደዚህ ነው ብሎ ሁሉንም ነገር አስረዳው። አዎ ሁሉንም ነገር መቀበል ከብዶታል። ናሆሜ እንዴት እንደዚህ ታረጋለህ? ጽናትስ፣ ትዳርህስ፣ ህይወትህስ እያለ ሊወቅሰው ጀመረ። እባክህን ተረደኝ፣ አንተ እንኳን ተረደኝ። እኔ በጥፌ ወይስ በቦክስ ልበልህ? እኔ ምንህም አልተመቸኝም። ሰው በራሱ ጊዜ እንዴት ችግር ይፈጥራል እያለ ናሆሜ ሌላ ችግር ውስጥ ገባ። የጓደኛው ሌላ ችግር ማምጣት አሁንም ጆሮ ገድፍ ሆኖበታልና መቀበል አልቻለም። ኪራ ግን አንድም ሳያስቀር ሁሉንም ነገር ነገረው። ሁሉንም ነገር አንድም ሳይቀር ከመጀመሪያ እስከ መጨረሻው አስረድቶታል። ናሆሜም እንዳልሆነ ሲሆን ነበረ ያዙኝ ልቀቁኝ እያለ። በሌላ በኩል ህሌና ከናንተ መኝታ ቤት ካልተኛው ትላታለች ጽናትን። እናንተ መኝታ ቤት መተኛ ትፈልጊያለሁ ደክሞኛል ትላታለች። ጽናት ደግሞ ይኮ የኔና የኪራ ክላስ ነው አንቺ ልተኛ ትቼም ብትላትም በፍጹም ልሰማት አልቻለችም። ብዙ ከተከራከሩ በኋላ ጽናት ወደ ሳሎን ጥላ ስትሄድ ህሌናም የራሷን ቢጃማ ለብሳ የጽናትን ቢጃማ ለብሳ ወደ ክላሷ ገብታ ተኝታ ነበረ። ከተኛች በኋላም ኪራም ከናሆሚ ጋር ተጨቃጭቆ ሲጨርስ ወደ ቤቱ ተመልሶ ነበረ። ከመጣ በኋላም ጽናትዬ ደክሞሽ ነው ብሎ ድስስ እያደረገ ተጠገቧ ተቀምጦ ወድሻለሁ ሲላትም ነበር። ህሌናም ብድግ ብላ አዎ እኔም እኮ ኪራዬ ወድሃለሁ ስትል ጽናት በሩን ከፍታ ገባች። ከገባች በኋላም ይሄን ስም ከየት ነው የሰማሁት? ምንድነው ያላችሁት? እያለች ስትላቸው ነበረ። ኪራም ተርበተበተና ምንም አላልንም እባክሽ ተረጋጊ እያላትም ነበረ። አንቺ ሰይጣን ምን አባሽ ነው ያደረግሽው? እያለም ሲያንገራግራት ነበረ። ሰዎቹ ያበዱ ነው እንዴ ትላለች ህሌና። ወደ ጽናትም ሄዶ የኔ ውድ የኔ ፍቅር አንቺ ብቻ ነሽ ያለሽኝ እባክሽን አትናደጅብኝ የተፈጠረው ሁሉ ለበጎ ነው እባክሽን እያለ ሲለምናትም ነበረ። ጽናትም እኔ እኮ ምንም አላልሁም ግን ይህን ስም መስማት የምፈልገው እኔ ብቻ ነኝ ትለዋለች። አዎ ያቤን እኮ ረሳሃት፣ ሰሞኑን እኮ አንተ አይደለህም ጠፍተህብኛል፣ እባክህ ከቀልብህ ሁንልኝ፣ እኔ አንተን ብቻ ነው የምፈልገው ትለዋለች ጽናት። ምንም እኩል ሰኒና ክብሮን ተገናኝተው ነበር። ሁለቱ ካፌ አንቺ ደሞዝ መቼ ነው የሚቀመሰው? ዛሬ እንኳን ጋብዥኝ እያላት እየተገባበዙም ነበር። በቃ ዛሬ ጋብዥሃለሁ ትለዋለች። ዛሬ ደስ የሚል ግንኙነት አላቸው፣ ሳቃቸውም ደስ ይላል። እናም በዚህ መሃል ነበረ ያንቺ የመጀመሪያዋ ሴት ዘይት ኤክስፓየርድ ያረገብሽ ሴት እያለ በዛውም ጎሸም ሲያደርጋት ነበር። ሁለቱ እያወሩ ነበረ ደስ በል። ህሌና ጫቷንና ሲጋሯን ሰብሰብ አድርጋ ሳሎን ላይ ያጧጧፈችው ነው። ጽናትን መጣ ምን እያደረግሽ ነው ስትላት እየቃም ሆኖ ትላታለች። ኪራ ግን ያደረግሽውን ነገርና የምታረጊውን ነገር ያውቃል ስትላትም ኪራ እንኳን ጫት መቃሜን ሁሉን ነገር ያውቀዋል ብላ ጎሸም አደረገቻት። ጽናትም ይሄን ያለችው ነገር ምንም አልገባትምና ስታብድ ነበረ። ኪራ ግን ቢመጣ ይገልሻል ስትላትም ነበር። ኪራ ገደል ይግባ የነፍስ አባት የመሰለሽ ወይ ትላታለች። ኪራን ነው እንደዛ መተው ብላም ያዙ ይልቀቁኝ ብላ ጥላት ወደ ኩሽና ሄዳ ነበር። ሰኒ መጣ አንቺ ምን ሆነሽ ነው? ያቺ ልጅቷ ሴት ሄዳ ነው ትላታለች። ልጅቷ ሳሎን ላይ ሆና የቃመች እያጨሰችልሽ ነው ትላታለች። አሁን ማሂጄ እኔ አባራታለሁ ስትል ድራማው ከዚህ ጋር ተጠናቀቀ። በቀጣይ ሳምንት ጽናት ምን ትሆን ይሆን? ምንስ ሲነገራት ይሆን? የኪራ ነገርስ መጨረሻው ምን ይሆን የሚለውን አብረን የምናየው ይሆናል። እስከዛው ግን ሰላም ሰንብቱልኝ። ወዳችኋለሁ።